ጌታ ኢየሱስ የተደነቀባቸው እምነቶች መለኮታዊ ከሆነው ስጦታዎች ሰዎች እንዴት መብታቸውን እንዳስከበሩ ወይም ደግሞ እንዴት በራሳቸው እንደተተማመኑ የሚያሳይ እንጂ እምነት ከነሱ ውጭ ባለ አካል ላይ መደገፍን አይደለም የሚያሳየው። እምነት ለነሱ በራስ መታመን ነው። አንዳንድ ሰዎች አልሰማችሁም? የሴቲቷን እምነት ጌታ ኢየሱስ የተገረመው የተደነቀባት የከናናይቷ ሴትዮ ጌታ ኢየሱስ የተደነቀው ስላመነጨች አይደለም፣ እምነት ስለታመነችበት ነው። እምነት ኦብጀክቲቭ ይፈልጋል። እምነትኛ ምናመነጨው ኢነርጂ አይደለም። በዚህም በአንደኛ ዮሐንስ ላይ ከኛ ጋር ነበሩ ከኛ ወጡ የሚላቸው እኛ አይደለንም። እነዚህ ናቸው እኮ ያልዳኑ ከኛ ጋር ነበሩ ከኛ ጋር ስላልሆኑ ወጡ ይላል። ለምንድን ነው የወጡት? ምክንያቱም እኛ የምናውቀውን ኢየሱስ አይደለም ሌላ ኢየሱስ እኮ ነው የሚሰብኩት። እነዚህ ሰዎች ሌላ ኢየሱስ ነው የሚያስተምሩት። ተመልከቱ። የእግዚአብሔር መንግስት አይወርሱም ካለ በኋላ ከእናንተ አንዳንዶች እንደዚህ ናችሁ አይደለም ብለው ነበራችሁ። እንዲህ አይነት ሰዎች ነበራችሁ። እነዚህ ሰዎች ይሄንን አይነት ነገር የሚለማመዱት ለምንድን ነው ብትሉ ከበስተጀርባው ነገረ መለኮት። ከእናንተም አንዳንዶች እንደዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ በአምላካችን መንፈስ አሁን ምን ብላችኋል? ታጥባችኋል። ከዛስ ተቀድሳችኋል። ከዛስ ጸድቃችኋል። ይሄንን አያውቀውም ነው ኖስቲክ ትምህርት ይሄንን አያውቅም። ታጥቤያለሁ ተቀድሻለሁ በክርስቶስ አያውቅም። የሚያጥብ የሚቀድስ የሚያጸድቅ ኢየሱስ አይደለም የሚያየው። በደንብ ስሙ። እኔና እናንተ የተቀበልነው ክርስቶስ ህይወታችን ነው ብለን ነው። እነሱ ግን ምሳሌያችን ነው። በዘፍጥረት ላይ ያለው የወደቀው እባብ ነው። እሱን እንመለከታለን። ሰርዳይ ትምህርት አይኗ ተከፈተ የሚለው እዚህ ጋር ያለ አይን እሱን እንመለከታለን። እሱ የዲያብሎስ ትምህርት ነው። የመጀመሪያው ዲያብሎስ ያስተማረው ትምህርት ነው። ምንም አዲስ ነገር የለም። ኢነርጂም ጉልበትም ምናምን የለም። ሰው ደካማ ነው። በዚህ በደከመው ሰው ውስጥ ብርቱ ሆኖ የሚገለጠው ክርስቶስ ብቻ ነው። ሮብለት እንግዲህ ከዚህ በኋላ ተከታታይ የሚኖሩን ፕሮግራሞች የአንደኛ ዮሐንስን ሁለተኛና ሶስተኛ መልእክት የምንማርበት ጊዜ ይሆናል። በዚህ በአንደኛ ዮሐንስ መልእክት ላይ ምናልባት ለመከታተል እንዲያመቻችሁ ቶሎ ብዬ የአንደኛ ዮሐንስን አጠቃላይ የመልእክት መዋቅሮችን ቶሎ ብዬ ልንገራችሁና ከዛ በኋላ ወደ ዛሬው መልእክት እንሄዳለን። የአንደኛ ዮሐንስ መጽሐፍን ለመረዳት መጀመሪያ የመግቢያ ሐሳቦችን እንመለከታለን። መግቢያው ላይ እንግዲህ ማን እንደጻፈው ለነማን እንደተጻፈና መቼ እንደተጻፈ እንመለከታለን። የአንደኛ ዮሐንስ መልእክት የተጻፈው በዮሐንስ ነው። በዮሐንስ መጽሐፉ በሐዋርያው ዮሐንስ መጽሐፉ ሁለት መረጃዎች ይኖረናል። አንደኛ የውስጥ መረጃ ነው። በመልእክቱ ስንመለከት የአንደኛም ሁለተኛም ሶስተኛ መልእክት ከዮሐንስ ወንጌል ጋር ተያያዥነት ያለው መልእክት በመሆኑ ዮሐንስ እንደጻፈው እንመለከታለን። የመልእክት ጭብጥ ብርሃን፣ ሕይወት፣ ፍቅር የሚሉት በአንደኛ ዮሐንስም እንመለከታለን። ዮሐንስ ወንጌልም ላይ የመልእክት ጭብጥ እንደሆኑ እነዚህን እንመለከታለን። በሁለተኛ የቤተክርስቲያን አባቶች የነበሩ ሐዋርያው ዮሐንስን በሕይወት የሚያውቁ ሰዎች ዮሐንስ ይህንን መልእክት እንደጻፈው መረጃ አለ ማለት ነው። ሁለተኛ የቤተክርስቲያን አባቶች ናቸው ምስክር የሚሆኑት። በመቀጠልም ለኤፌሶን ቤተክርስቲያን እነዚህ የቤተክርስቲያን አባቶች ለኤፌሶን ቤተክርስቲያን መልእክቱ እንደተጻፈ ይናገራሉ። መልእክቱን ለመጻፍ ግን ምክንያት የሆነው በተለይ ደግሞ የኖስቲሲዝም ፍልስፍና በቤተክርስቲያን ውስጥ በጣም እያደገና እየበዛ ስለመጣ ቤተክርስቲያኗንም በዚህ ትምህርት መናወጥ ውስጥ ስለነበረች መልእክቱን ለመጻፍ እንደተገደደ እንመለከታለን። እንግዲህ የቀደመችዋን ቤተክርስቲያን የመጀመሪያው ክፍለ ዘመን የነበረችዋ ቤተክርስቲያን በሁለት ሰዎች የተዋቀረች ናት። አንደኛ ከይሁዲነት እምነት የሚመጡ ሰዎች ናቸው። እነዚህ ከይሁዲነት እምነት የመጡ ሰዎች ደግሞ ባህላቸውን ለምሳሌ ግዝረትን፣ ሰንበት ማክበርንና አጠቃላይ በሙሴ በኩል የተሰጠውን የሕግ ስርዓት በአማኞች ጫንቃ ላይ የመጫን ችግር ነበር። አንደኛ ቆሮንቶስ ሐዋርያ ሥራ ምዕራፍ 15 ላይ የመጀመሪያው የኢየሩሳሌም ጉባኤም ይህንን ነው የሚያወራው። አባቶች ሊሸከሙ የማይችሉትን ይህንን ቀንበር በአሕዛብ ላይ ልንጭን አይገባም ተብሎ የኢየሩሳሌም ጉባኤ እስከሚወሰን ድረስ የገላትያ ቤተክርስቲያን ወደ ልዩ ወንጌል ወደ መናወጥ የገባቸው በእነዚህ በአይሁዶች ነው።
ልክ እንደዚሁ ደግሞ አሕዛብ የሆኑ ሰዎች ደግሞ የሚመጡ ሰዎች ፍልስፍናቸውን የጣዖት አምልኮቻቸውንና የባዕድ ልምምዶቻቸውን ወደ ቤተክርስቲያን ይዘው ይመጡ ስለነበረ በዚህ መልኩ ደግሞ እነሱ ክርስቶስን ለመቅረጽ ለማየት ይሞክሩ ስለነበረ በቤተክርስቲያን ውስጥ መሰረታዊ ከሆነው ከሐዋርያት ትምህርት ነውጥ እንደተፈጠረ እንመለከታለን። ይህ ነውጥ የኖስቲክ ትምህርት እንደሆነ እንመለከታለን። ስለዚህ መግቢያችን ላይ ኖስቲክ ማን ናቸው? ኖስቲሲዝሞች እነማን ናቸው? የኖስቲሲዝሞች ምልከታ ላይ እግዚአብሔር ለኖስቲኮች ምንድነው? በኖስቲኮች መነጽር እግዚአብሔር ማን ነው? ጌታ ኢየሱስስ ማን ነው? እንደገና ደግሞ ይሄ ፍጥረተ ዓለሙንስ እንዴት ነው የሚረዱት? በአራተኛ ደግሞ ሰው በነሱ ትርጉም መሰረት ሰው ማን ነው? ድነትስ ምንድነው? ይሄ ትምህርት መቼ እንደተጀመረ ጀማሪው ማን እንደሆነ ብዙ አይታወቅም። ምክንያቱም የብዙ ፍልስፍናና የብዙ ሃይማኖታዊ ልምምዶች ውቅር ስለሆነ ማን እንደጀመረው አይታወቅም። ግን እኛ ማን እንደጀመረው እናውቃለን። ምክንያቱም ይሄ ትምህርት የተጀመረው የመጀመሪያው ሴንቸሪ ላይ ሳይሆን ዘፍጥረት 3 ላይ ነው የተጀመረው። ዘፍጥረት 3 ላይ እንዴት እንደሚገናኝ ኖስቲሲዝም የመጨረሻ አድርገን እንመለከታለን። እዛ ላይ ብቻ የሚያበቃ አይደለም። በእኛም ዘመን ውስጥ አሁን በተለይ በጥቂት ጊዜያቶች ውስጥ በቤተክርስቲያን ታሪክ ውስጥ ትልቅ ተግዳሮት እየሆነ እየመጣ ያለው ይሄ ነው። ምናልባት የምትሰሟቸውን አንዳንድ በሚዲያ ላይ የምናያቸውን ነገሮች እያያያዝኩ ለመናገር እሞክራለሁ። የኖስቲክ አስተሳሰቦች በመድራችን ላይ ስላሉ ስለዚህ ዮሐንስን ስናጠና በአንድ ዘመን የነበረ መልእክት ብቻ ሳይሆን በእኛም ዘመን ይሄ መልእክት ዋነኛ እንደሆነና ከዚህ መልእክት ጋር በተያያዥነት ያሉ አንዳንድ ሐሳቦች እንዳሉ እንድታውቁ እንፈልጋለን። ስለዚህ የስሎጋኑ ይሄ ነው። ሕይወት ተገለጠ ይላል ዮሐንስ። እነሱስ ዕውቀት ተገለጠ፣ ዕውቀት በራለን ይላሉ። እሱ ደግሞ ሕይወት ተገለጠ ይላል። ስለዚህ በሕይወትና በዕውቀት መካከል ምዕራፍ 1 ላይ የምንመለከተው የተገለጠ ሕይወት ነው። የኖስቲኮችን ሐሳብ ከጨረስን በኋላ ምዕራፍ 1 ላይ ስንገባ ሕይወት ተገለጠ ነው። ይሄ የተገለጠ ሕይወት እነሱ ደግሞ የተገለጠ ዕውቀት ነው የሚያወሩት። በተገለጠ ሕይወትና በተገለጠ ዕውቀት መካከል ያለው ልዩነት ምንድነው? በእርግጥ እኛስ የምናወራውን አይነት ዕውቀት ነው እነሱ የሚያወሩት። እዛ ክፍል ላይ እንመለከታለን ማለት ነው። የተገለጠ ሕይወት ተገለጠ ከተባለ ለተገለጠ ሕይወት ሰው ይገዛል። ዕውቀት ከተገለጠ ግን ዕውቀት ሁልጊዜ የሚፈጥረው ፕራይድን ነው። ዕውቀት ሁልጊዜ ግለኝነትን ነው የሚፈጥረው። አሁን ብዙ ጊዜ የላይፍ ኮች ትምህርቶች እንደገና ደግሞ አሁን አልፈን የምናያቸው ብዙ ነገሮች አሉ በመድራችን ላይ። አንዳንድ ሰዎች በዚህ አካል ስለመጣ ሕይወት በክርስቶስ ኢየሱስ ሰምታችሁ ታውቃላችሁ? በዚህ አካል ክርስቶስ ኢየሱስ መጥቷል። ስለዚህ በዚህ አካል ክርስቶስ ስለመጣ ከዚህ በኋላ መጽሐፍቶች ሁሉ እንደማያስፈልጉ፣ ይሄ የተጻፈው መጽሐፍ የሙሴ መጽሐፍ እንደሆነ በእግዚአብሔር ቃል ላይ ያላቸውን አንዳንድ ሰዎች ምልከታ ሲናገሩ ትመለከታላችሁ። ኖስቲክ ነን ላይሉ ይችላሉ፣ ግን አስተሳሰቡ ኖስቲሲዝም ነው። ከ1 እስከ 4 ላይ ግን ህብረት አለን ብንልስ እግዚአብሔር ፍቅር ነው። እናንተ አሁን ህብረት አለን የምትሉት እግዚአብሔር ብርሃን ነው። የመጀመሪያው እሱ ነው። ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው ይላል። ለምንድን ነው ብርሃን ነው ያለው? ምክንያቱም መቆጣጠር ያለው እግዚአብሔር ብርሃን ነው ካለን መጽሐፍ ቅዱስ የእግዚአብሔር ብርሃንነትን ከመገለጥ አንፃር ያወራዋል። እዚህ ክፍል ላይ ግን ከሞራል ቢንግነት እግዚአብሔር ብርሃን ከሆነ ጨለማ በእርሱ ዘንድ ከሌለ እናንተ ጋር ያለው ጨለማ ከእግዚአብሔር ጋር ብርሃን ከሆነው ጋር ህብረት ስለሌላችሁ ነው። ስለዚህ ሞራል ካራክተር ኦፍ ጋድን የእግዚአብሔርን የሞራል ካራክተር የሚገልጥ ነው። ይሄ መስፈሪያ ስታንዳርድን ያስቀምጣል። ከአብ ጋር ህብረት አላችሁ? አዎ። እግዚአብሔር ጨለማ በእርሱ ዘንድ የለም። ጨለማን እግዚአብሔር አይለማመድም። ኖስቲኮች ግን ጨለማን ይለማመዳሉ። ኃጢአት ስለ ኃጢአት ያላቸው ግንዛቤ እኛ እንደምናወራው አይነት ግንዛቤ አይደለም ያላቸው። ምክንያቱም ኃጢአትን ማድረግ ከቅድስናም ጋር ከክብርም ጋር ከመዳንም ጋር የሚገናኝ አይደለም። ምክንያቱም የሰው ልጅ በዚህ ስጋ እስከታሰረ ድረስ ኃጢአትን ሊያደርግ ይችላል። ይሄ ምንታዊነት ነው ያልነው። ዱዋሊዝም በጣም ስለሚከተሉ ምክንያቱም ቁስ ወይም ስጋ ክፉ ነው። በሁለተኛው አምላክ ለወር በሆነው አምላክ ነው የተፈጠረው። መንፈስ ግን ንጹህ ነው። ሰውን መንፈስና ስጋ ብለው ነው የሚረዱት። ስለዚህ ስጋ የተፈጠረበትም ምንም ቢያደርግ እኛ ስጋ አይደለንም፣ እኛ መንፈስ ነን የሚል ትምህርት አላቸው። ስለዚህ ይሄ አንዱ የመከራከሪያ ነጥባቸው ነው። ስለዚህ ኃጢአት የለብንም ብንል በኃጢአታችን ባንናዘዝ እያለ ይናገራል። እነዚህ ሰዎች ኃጢአት የለብንም ካሉ ኢየሱስ የመጣው ኃጢአተኞችን ሊያድን ነው። ስለዚህ ሁላችንም እጃችንን አንስተን ጌታን የተቀበልነው የመጀመሪያው ኢኒሻል ኮንፌሽናችን ብንናዘዝ የሚለው ሆሞሎጊያ አንድ አይነት ነገር የተናገርነው እኛ ኃጢአተኞች ነን፣ እኛ በደለኞች ነን፣ እኛ ራሳችንን ማዳን አንችልም። ይሄ ነው ሁለተኛው አርጊመንታቸው እሱ ነው። ስለዚህ እግዚአብሔር ብርሃን ነው ይላል። ስለዚህ የሞራል ስታንዳርዱን እዛ ጋር ያስቀምጣል። 3 እና 4 ላይ እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው።
ለምን? ምክንያቱም ራስን በመውደድ ውስጥ የሚመላለሱ ስለነበሩ ኖስቲኮች አጠገባቸው ያለው ወንድማቸውን መውደድ የማይችሉ ግን ዓለምን የሚወዱ ነበሩ። እግዚአብሔር ፍቅር ከሆነ የእግዚአብሔር ፍቅር የለበትም ዓለምን የሚወድ ይላል። ከዛ ወንድሙንም አይወድም ይላል። ስለዚህ ወንድምን በመጠላት ዓለም በመውደድ ውስጥ ያሉ ናቸው የኖስቲክ አስተማሪዎች። ስለዚህ ይህን ይናገራል። ከዛ በኋላ ደግሞ ምዕራፍ 5 ላይ የዘላለም ሕይወት እንዳላችሁ እንድታውቁ ይሄንን ጽፍላችኋለሁ። ለምን? የዘላለም ሕይወት የኤሊቶች ናቸው። የተቀቡ የተጠጉ የተገለጠላቸው አዌክን የሆኑ ሰዎች ብቻ ናቸው ይሄን ሕይወት ያላቸው። ለማኑ ሰው ይሄ ሊኖር አይችልም። ስለዚህ የዘላለም ሕይወት ወይ መዳን ከአብ ጋር ያለው መቀራረብ የኛ ነው ስላሉ የዘላለም ሕይወት ያላቸውን በዚህ የዳኑትን ሰዎች ጥርጣሬ ውስጥ ስለከተቷቸው 5ን ሲዘጋ የዘላለም ሕይወት እንዳላችሁ እንድታውቁ እጽፍላችኋለሁ ይላል። ስለዚህ አጠቃላይ ምዕራፉ ይሄ ነው። ምዕራፍ 1 ከ1 እስከ 4 የተገለጠ ሕይወት፣ ከ5 ጀምሮ እስከ ምዕራፍ 2 ቁጥር 29 ድረስ እግዚአብሔር ብርሃን ነው። ከዛ 3 እና 4 እግዚአብሔር ፍቅር ነው። ምዕራፍ 5 ላይ የዘላለም ሕይወት እንደተሰጣችሁ እንድታውቁ ፈልጋለሁ ይላል። አጠቃላይ ፍሬምወርኩ ይሄ ነው። እዚህ ፍሬምወርክ ላይ ነው እንግዲህ የእግዚአብሔርን ቃል የምንመለከተው። ስለዚህ ወደ መግቢያችን ስንሄድ ኖስቲኮች ወይም ኖስቲሲዝም ምን ማለት ነው? ማን ናቸው እነዚህ ሰዎች? እነዚህ ሰዎች ማን ናቸው? ኖስቲሲዝም ወይም ኖስቲክ የሚለው ቃል አንዳንድ ጊዜ ሰዎች ሲጠሩ ግኖስቲክ ሲሉ ትሰማላችሁ፣ ኖስቲክ ሲሉ ትሰማላችሁ። ሁለቱም ያስኬዳል። ግኖስቲክ የግሪኩ ቃል ነው። ግሪክ ላይ ግ ተነባቢ ናት፣ ሳይለንት አይደለችም። በላቲንና በእንግሊዘኛው ግን ግ ስለማይነበብ ወይም ጂ ስለማትነበብ ኖስቲክ የሚለውን ይይዛል። ስለዚህ አንድ ሰው ኖስቲክ ካለ የላቲን ወይም ደግሞ የእንግሊዘኛውን ሐሳብ ይዟል። ግኖስቲክ ካለ ደግሞ የግሪኩን ሐሳብ እያወራ ስለሆነ ሁለቱም የሚያስኬዱ ናቸው። በሁለቱም ብንጠራ ስለ አንድ ነገር ነው የምናወራው። ስራው ቃሉ ኖስቲክ ወይም ግኖስቲክ የሚለው ስራው ቃል የመጣው ኖሲስ ከሚል የግሪክ ቃል ነው። ኖሲስ ማለት በግሪክ ዕውቀት ማለት ነው። ስለዚህ የነዚህ ሰዎች ስሎጋን ወይም መፈክር ወይም ማኒፌስቶ እንደዚህ ነው የሚለው፣ በእውቀት እንድናለን፣ ድነት በእውቀት ነው የሚል ነው። የኖስቲክ አንዱ መታወቂያ በእውቀት እንድናለን፣ መዳን በእውቀት ነው የሚሉ ሰዎች እንደሆነ እንመለከታለን። አብዛኛው ከአይሁድ የመጡ መዳን በክርስቶስ ሲደመር በሥራ ነው ይሉ ነበር። እነዚህ መዳን በክርስቶስ ብቻ አይደለም በእውቀት ነው ብለው ያስባሉ። ስለዚህ መዳን በእውቀትም በስራም አይደለም፣ መዳን በጌታ በኢየሱስ ክርስቶስ ነው። ስለዚህ ድነታችን የዳንበት መዳን በጌታችን በኢየሱስ ክርስቶስ አምነን በጸጋን የዳን ነው። በዚህ ትምህርት ላይ እምነትም ጸጋም ታሳቢ አይደለም፣ ዕውቀት ነው ታሳቢ። ዕውቀት ሲባል ደግሞ የተጻፈ መጽሐፍ ላይ ያለ ትምህርት አይደለም፣ ሚስጥራዊ ዕውቀት ወይም ደግሞ በመንፈስ የተበራ አብሮታዊ ዕውቀት፣ አዌክን የተደረግንበት ዕውቀት ነው የዳንበት የሚል ሐሳብ ያላቸው ሰዎች ናቸው። ኖስቲኮች ይኖሩበት የነበረበት ዘመን በመጽሐፍ ቅዱሳችን ስንመለከት ቅድም እንዳልኳችሁ በብዙ ስፍራ ላይ ማየት እንችላለን። ከብሉይ ኪዳንም ከዘፍጥረትም ጀምረን ማየት እንጀምራለን። ሶርሱ የት እንደጀመረ ዛሬ ከደረስንበት እናያለን። ካልሆነ የሚቀጥለው ሳምንት እናወራለን። በመጀመሪያ ዮሐንስ መልእክቱን በሚጽፍበት በአንደኛ ዮሐንስ በተጻፈበት በመጀመሪያው ክፍለ ዘመን ላይ ዮሐንስ መልእክት በሚጻፍበት እና ከዚያ በኋላ ኖስቲክ ለመጀመሪያ ጊዜ ብቅ ያሉበት ጊዜ ነበረ። ኖስቲኮች በጣም እየታወቁ የመጡበት ጊዜ ነበረ። በእነርሱም ሲያቆጠቀጥ የነበረው ትምህርት የዶሲቲሲዝም ትምህርት ይባላል። ማለት ምን ማለት ነው? ኖስቲኮች ምን ብለው ይናገሩ ነበር? በዛ ዘመን የነበሩ ኖስቲኮች ጌታችን ኢየሱስ ክርስቶስ ይሄ አካላዊ የሆነው ነገር ፎርም ነው እንጂ ያለው ትክክለኛ የሰዋዊ አካል አልነበረውም። ለምንድን ነው ይሄን የሚሉት? የዱዋሊዝም ወይም የምንትያ ሐሳቦች ስላላቸው ነው። ምን ብለው ነው የሚያስቡት? ስጋ ክፉ ነው፣ መንፈስ መልካም ነው። ይሄ ትምህርት ሲዋቀር ከሶስት ነገር ነው የተዋቀረው። አንደኛ የነ ፕላቶ የነ ሶክራቶስ ፍልስፍና አለበት። ምን የሚል ዱዋሊዝም የምንለው ወይም ደግሞ ነገሮችን በሁለትዮሽ መረዳት። ለምሳሌ የሚታይና የማይታይ፣ የሚታየው ክፉ የማይታየው ንጹህ፣ መንፈስ መልካም፣ ስጋ ርኩስ የሚል ሁለትዮሽ አስተሳሰብ። ማንኛውንም ነገር በዚህ መነጽር ነው የሚረዱት። በሁለት ተከፍለው ስለሚረዱ ስጋ ክፉ ስለሆነ ኢየሱስ ክርስቶስ ደግሞ ንጹህ ስለሆነ በስጋ መጣ ብለው አያምኑም። የዶሲቲሲዝም ትምህርት አንዱ ይሄ ነው። ኢየሱስ ክርስቶስ በስጋ እንደተገለጠ የማያምን ደግሞ የሱ ወገን አይደለም
ለዚህ ነው ይሄ ዮሐንስ የተናገራቸው እንዲህ ብለው የሚያምኑ ሰዎች ስለነበሩ ነው። ክርስቶስ በስጋ መምጣቱን የማይታመን የእርሱ ወገን አይደለም ይላቸዋል። ስለዚህ አንዱ የዶሲቲዝም አስተሳሰብ አንዱ ውጤት ይሄ እንደሆነ እንመለከታለን። በኋላ ይሄ ትምህርት በሁለተኛ ክፍለ ዘመን ላይ ስንመለከት የተደራጀና የተዋቀረ የኖስቲክ ቡድኖች ብቅ ማለት ጀመሩ። ይሄንን ሐሳብ የሚያራምዱ ብቻ ሳይሆን የተዋቀረ ነው። ይሄ ትምህርት እንዳልኳችሁ በሶስት ነው። አንደኛ ፍልስፍና አለበት፣ የኖስቲሲዝም ፍልስፍና፣ የፕላቶ የሶክራቶስ ሌሎችም ፍልስፍናዎች አሉበት። እንደገና ደግሞ ይዘውት የመጡት የባዕድ አማልክት ልምምዶች አሉ፣ ከልቶች ሚስጥራዊ ዕውቀት ከዚህ ከሚስቲሲዝም ከጣዖት አምልኮ ጋር የተያያዙ ልምምዶችን ይጨምራል። ከዛ በኋላ ደግሞ ክርስትናንም ይጨምራል። ክርስትናንም አይቃወምም። ስለዚህ ክርስትናንም በምን ያየዋል? በኖስቲሲዝም በፍልስፍናና በባዕድ ጣዖቶቻቸው ያመጣውን እምነት አድርገው ክርስትናን ሲመለከቱት ኢየሱስ ክርስቶስ በስጋ መምጣቱን ሊቀበሉት አልቻሉም። ለዚህ ነው ዮሐንስ ሲናገር ያየነው ብቻ አይደለም የሰማነው ብቻ አይደለም የሚዳሰስ ስጋ ነበረው። ኢየሱስ አይዳሰስም ፎርም ነበር የሚባለው ኖ ዳሰነዋል። አንደኛ ዮሐንስ ምዕራፍ 1 ከ1 እስከ 4 ላይ ብዙ ሰዎች ይሄን ክፍል ሲያስተምሩት አንድ ሰው አሁን ሲያስተምረው ሰምቻለሁ። የኢንቲሜሲ ከእግዚአብሔር ጋር ህብረት ማድረግ ከመስማት ያለፈ ግንኙነት ከማየት ያለፈ ግንኙነት ከመንካት ያለፈ ይሄ ክፍል ኢንቲሜሲ አይደለም የሚያወራው። ይሄ ክፍል መዳን አለመዳንን ነው የሚያወራው። ህብረት አለ የለም ነው። ምክንያቱም ክርስቶስ በስጋ መገለጡን ካላመኑ ምን ሊሆን ነው? የክርስቶስን ሞት አይቀበል። በመሰረታዊ ኢየሱስ ሞቶልናል ብለው አያምኑ። ኢየሱስንም ቢቀበሉት የሚቀበሉት የክርስቶስ ሞት ተምሳሌት አድርገው ነው። ኢየሱስ ክርስቶስ እንዴት እንደኖረ ሚስጥራዊ ዕውቀትን እንዴት እንደገለጠ በኋላ ላይ መጣለው ኢየሱስ እንዴት እንደሚረዱት። ስለዚህ የአንደኛ ዮሐንስ የሚናገረው ኢየሱስ የሚዳሰስ ነው፣ የሚነካ ነው። በስጋ ውስጥ ልክ በብሉይ ኪዳን መላእክቶች ሲገለጡ እንደማይናኩ የሰው ፎርም ይዘው እንደሚወርዱ ኢየሱስ ፎርም አይደለም የወረደው፣ ከድንግል ማርያም ስጋን ለብሶ ነው። ኢየሱስ ስጋ ነበረው። ስለዚህ በስጋ መምጣቱን ካልታመንን ኢየሱስ ክርስቶስ በሰውነቱ የሰራውን የቤዛነት ስራ ላይ የሚያነጣጥር ስለሆነ ይሄንን በስጋ መምጣቱን ያላመነ ያልዳነ ነው፣ ከአብ ጋር ህብረት የለውም ነው የትምህርቱ ዋነኛው ሐሳብ። ስለዚህ ዶሲስቶች ይባላል። የዶሲቲዝም ፍልስፍና ነው ይሄንን የምንመለከተው። ሁለተኛው ክፍለ ዘመን ግን ትምህርቱ ትንሽ የተቀናጀና የተዋቀረ መልክ እየያዘ የመጣበት ጊዜ ነበረ። በተለይ የቤተክርስቲያን አባቶች ሲናገሩ ስማቸው ተጠቅሶ አንዳንድ ሰዎች እንዲሁም ይሄ በሐዋርያት ሥራ ምዕራፍ 3 ላይ የምናየው ሲሞን ማንጎስ የምንለው ይሄ የጠንቋይ መጽሐፍቶችን ይዞ ከሐዋርያት ዕውቀትን እጅን በመጫን አስተላልፉብኝና ልጠንቁል እንደ በፊተኛው ልቀጥል የሚል መጽሐፍቶች የጥንቆላ መጽሐፍቶች የነበሩት አሁን ግን የተሻለ ሲያገኝ ወደዚህ ወደ ተሻለ የመጣው እንደሱ ነው ተብሎ ይታሰባል። ኖስቲክ ተከታይ ነው ብለው የሚያስቡ ሰዎች አሉ። እንደገና በእነዚህ አባቶች ውስጥ እነ ባሲለደስ ቫሌንተስስ እና ደግሞ በሶስተኛው ይሄ ሰሬንቶስስ ተብሎ የተጠቀሰ ሰው አለ። ይሄ ሰው ደግሞ ምንድነው የሚለው? ኢየሱስ ክርስቶስ መሆኑን የማይቀበል የሚል አለ እዚሁ ዮሐንስ መልእክት ላይ። ምን የሚል ትምህርት ስላለ ነው? ጌታ ኢየሱስ ክርስቶስ ኢየሱስ የሚባል ሰው ነበረ። እኔና እናንተ እንደምናምነው አይደለም ያምኑት። ኢየሱስ የሚባል ሰው ነበረ። ከዛ በኋላ ሲጠመቅ የክርስቶስ ኢየሱስ መንፈስ በላዩ ላይ ወረደ። ማን ላይ? ኢየሱስ ላይ የክርስቶስ ኢየሱስ መንፈስ በላዩ ላይ ወረደ። ከዛ በዚህ ሲኖር ሲያገለግል ከቆየ በኋላ መጨረሻ ላይ መስቀል ላይ ሲሰቀል ትቶት ሄደ። አባቶች ስለምን ተውከኝ ሲል ትቶት ሄደ። ስለዚህ ይሄ ደግሞ ምንድነው የሚለው? ኢየሱስ ክርስቶስ ንጹህ መንፈስ ነው። ኢየሱስ በሚባል ሰው እዚህ ምድር ላይ ተገለጠ። ከዛ ኢየሱስ ሲሰቀል ትቶት ሄደ የሚል ትምህርት ደግሞ ያለው ሰው አለ። ይሄም በአንደኛ ዮሐንስ ውስጥ አድሬስ ከተደረጉ ሰዎች አንዱ ነው። ስለዚህ ይሄን እንመለከታለን። ወደ ሶስተኛው ክፍለ ዘመን ግን ይሄ ትምህርት በሐሳብ ደረጃ የነበረው በትምህርት እየተዋቀረ ወደ ሶስተኛው ክፍለ ዘመን ስንሄድ ግን የኖስቲክ አስተምሮች በስፋት በጽሁፍ የተሰራጩ ሆኑ። ጽሁፍ ያላቸው ሆነው ተገኙ። የቶማስ ወንጌል፣ የፊልጶስ ወንጌል፣ የዮሐንስ ሚስጥራት ያሉ መጽሐፍቶችን እየታተሙ መውጣት ጀመሩ። ወደ መጽሐፍ ወደ ጽሁፍ
መለወጥ ጀመሩ። እነዚህ በሐሳብ ደረጃ የነበሩት በትምህርት ደረጃና በመጽሐፍ ደረጃ የተዋቀሩበት ጊዜ ነው። ሶስተኛው ክፍለ ዘመን መጽሐፍቶች እየተዋቀሩ የተሰራጩበት ጊዜ ነበረ። በአራተኛው ክፍለ ዘመን የኖስቲክ አስተምሮ የመጨረሻ ዘመን ነበረ። በከባድ ስደት በከባድ መከራ ውስጥ በማለፋቸው ትምህርቱ በጣም የተዳከመና ኦልሞስት ለመጥፋት የተቃረበበት ጊዜ ነበረ። ምክንያቱም ደግሞ ከአንደኛ እስከ ሶስተኛ ክፍለ ዘመን ቤተክርስቲያን ከኔሮ ዘመን ጀምራ ሐዋርያቶች በጣም ይሰደዱበት የነበረ ዘመን ነው። አራተኛ ክፍለ ዘመን ምናልባት ታስታውሱ እንደሆነ ንጉስ ኮንስታንቲን በህልሙ መስቀል ያያል። መስቀል ይመለከትና ይሄንን መስቀል ይዞ ሲዋጋ እንደሚያሸንፍ በህልሙ ይረዳና መስቀል ይዞ ሲዋጋ አሸነፈ። እናቱ ንግስት ሌኒ ወደ ኢየሩሳሌም በመሄድ መስቀሉን ሁሉ እንዳፈላለገች እናውቃለን። ከዛ ጊዜ ጀምሮ ከንጉስ ኮንስታንቲን ጀምሮ ክርስትና እንዳይሰደድ በክርስትና ላይ ያለው ስደት እንዲቆም እንዳዘዘ እንመለከታለን። ከዛ በኋላ ደግሞ ከሱ በኋላ ቴዎዲዮስ የመጀመሪያ የሚባለው ንጉስ በነገዘ ጊዜ የሮማ ክርስትናን የመንግስት ክርስትና አድርጎ ሲቀበል ቤተክርስቲያን ይህንን የመንግስት መሆኗን እውቅና ከተሰጣት በኋላ የሐሰት ትምህርት ብላ ከመዘገበቻቸው አንዱ ኖስቲኮች ስለነበር አስተማሪዎችን ማሳደድ፣ መጽሐፍቶቻቸውን ማቃጠልና መጽሐፍቶቻቸውን ማውደም ቤተክርስቲያን ጀመረ። ስለዚህ በአራተኛው ክፍለ ዘመን መጽሐፋቸው ወደመ፣ ትምህርቱ መስፋፋት አልቻለም። እንደገና አስተማሪዎቹ ደግሞ እየታደኑ እንደ ስህተት አስተማሪ በቤተክርስቲያን አባቶችም የተወገዘ ትምህርት ነው። በጉባኤዎቻቸውም እንዳወገዟቸው እንመለከታለን። ነገር ግን በ1946 በግብጽ ናጋሃማዲ በሚባል ቦታ ላይ ሁለት ገበሬዎች እያረሱ እያሉ በሸክላ ውስጥ የተቀመጠ ፓፒረስ ተገኘ። ወደ 50 የኖስቲሲዝም መጽሐፍቶች በዛ ውስጥ እንደተገኙ እንመለከታለን። ናጋሃማዲ በሚባልበት በግብጽ ላይብረሪ ውስጥ እነዚህ ከፓፒረስ የተጻፉ በፓፒረስ ላይ የተጻፉ የኮፕቲክስ ጽሁፍ ያላቸው በኮፕቲክስ የተጻፉ እነዚህ ጽሁፎች በዚህ እንደተገኙ ከ50 በላይ የሚሆኑት እዚህ እንደተገኙ እንመለከታለን። በኮፕቲክስ ቋንቋ የተጻፉ እነዚህ ውስጥ የቶማስ ወንጌል አለ፣ የፊልጶስ ወንጌል አለ፣ የዮሐንስ ምስጢራት አሉ፣ የእውነት ወንጌል አለ፣ የክርስቶስ ጥበብ የሚሉ መጽሐፍቶች ዋነኛ የኖስቲሲዝም ትምህርቶች እንደተገኙ እንመለከታለን። ስለዚህ ከ1946 ጀምሮ እንደ አዲስ በማቆጥቆጥ አሁን ባለንበት ዘመን ውስጥ የኖስቲሲዝም መጽሐፍ የቶማስ ወንጌል በጣም ይነበባል፣ የፊልጶስ ወንጌል በጣም ይነበባል። የክርስቶስ ኢየሱስ ለአዌክኒንግ አስተምሮቶቹ ሜቶዶሎጂዎቹ ወይም ደግሞ ሶፊያ ኢየሱስ የገለጣቸው ሚስጥሮች እየተባሉ ይነበባሉ። ዛሬ በአብዛኛው የምንመለከታቸው ሰዎች በማወቅም ባለማወቅም ይሆኑ ይችላል ከቶማስ ወንጌል የሚጠቅሱ ሰዎች አሉ። ከፊልጶስ ከሚስጥራት ወይም ደግሞ ከጥበብ መጽሐፍቶችን ከክርስቶስ ትምህርቶችም የሚጠቅሱ ሰዎች አሉ። እነዚህ መጽሐፍቶች አሁን በጣም የተለመዱና ብዙ ሐሳቦችን በአንቂዎች መካከል እንደገና ደግሞ በአንዳንድ አስተማሪዎች መካከል ትመለከታላችሁ። እነዚህ ትምህርቶች ጎልተው የሚታዩ ይሆናሉ ማለት ነው። ወደ ውስጥ እየገባን ስንሄድ አንዳንድ ነገሮችን አያይዘን ከኛ ዘመን ጋር እንመለከታለን። ቅድም እንዳልኳችሁ የዚህ መሰረታዊ ትምህርት 3 ውቅር አለው። አንደኛ ፍልስፍና ነው፣ ሁለተኛ የባዕድ አምልኮና የጣዖቶች ልምምድ ነው፣ ከልት ነው። በሶስተኛ ደረጃ ደግሞ ክርስትናንም አደልትሬትድ አድርገውታል። ክርስትናም እዚህ ውስጥ አለ። በእነዚህ የተዋቀረ ትምህርት ነው እና በዚህ መነጽር እግዚአብሔር ማን ነው? ለኖስቲኮች ለኖስቲሲዝም ወይም ለኖስቲክ አስተማሪዎች እግዚአብሔር ማን ነው? አምላክ የተለያየ ስም አለው። ሞንዳስ፣ ታይፐስ፣ ፓይተስ። ሞንዳስና ፓይተስ በሚሉ ቃላት ሲጠራ ይህ አምላክ በዚህ ስም የሚጠራው አምላክ የሚኖርበት ስፍራ መንፈሳዊ ስፍራ እንደምንለው ሁሉ በትክክል በጠራው ፔሎሮማ መንፈሳዊ ግዛት ውስጥ በፔሎሮማ ወይም ፉልነስ ወይም ሙላት ባለበት ስፍራ የሚኖር ንጹህ አምላክ የሁሉ ማስገኛ የሁሉ ምንጭ የሆነው አምላክ ይሄ ነው ብለው ያምናሉ። ይህ በመጀመሪያ ፓይተስ ወይም ደግሞ ንጹህ አምላክ የተባለው የአምላክ ፍንካች
የፈጠራቸው አይደለም ከሱ የወጡ የአምላክ ፍንካች ወይም ደግሞ የአምላክ የማንነት መገለጫዎች ለምሳሌ እግዚአብሔር ብርሃን ነው እግዚአብሔር እውነት ነው እግዚአብሔር ጥበብ ነው እግዚአብሔር ሕይወት ነው እንደምንለው ሁሉ የአምላክ አትሪቢሽን ናቸው ተብሎ የሚታሰቡ ከአምላክ የወጡ አዮንስ ይባላሉ አዮንስ ማለት የአምላክ ፍላጮች ወይም የአምላክ ግኝቶች ዲቪኒቲ ያላቸው ከአምላክ የተወሰደ ወይ ጥበብ ናቸው ወይ ዕውቀት ናቸው ወይ ብርሃን ናቸው እነዚህ አዮኖች ብዙ ቁጥር አላቸው የተለያየ አስተማሪዎች የተለያየ ነው የሚሰጡት ግን 15 ናቸው ተብሎ ይታሰባል 15 ጥንድ 30 ማለት ነው ወንድ ሴት 15 30 አዮኖች አሉ ከነዚህ 30 አዮኖች ውስጥ በሴት የምትጠራው ሶፊስት ወይም ጥበብ የምትባለው ልክ እግዚአብሔር ጥበብ ነው እንደምንለው የዚህ የአምላክ ጥበብ ብቻዋን በመንቀሳቀስ ኢምፐርፌክት የሆነ ፍጥረት ፈጠረች እርሱ ደግሞ አምላክ ነኝ ብሎ አመነ እርሱ ደግሞ ዲሚያርግ የተባለ አምላክን ፈጠረ ይላል ዲሚያርግ ማለት the Lord God ማለት ነው ይሄ ዲሚያርግ ምንን ፈጠረ ሰማይን ፈጠረ ምድርን ፈጠረ ይሄ የምታዩትን ግዙፍና የሚታየውን ፕላኔት የፈጠረው እሱ ነው የማይታዩትን ዓለማት ደግሞ የፈጠረው ያ ንጹህ ነው ስለዚህ ንጹህ የማይታየው ነው ይሄ የምናየው ዓለም ግን ክፋት ያለበት ጨለማ ያለበት ነው ይሄ የሚታየውን ዓለም የፈጠረው ደግሞ የዘፍጥረት አምላክ ነው ይሄ የሚቀናው አምላክ ይሄ ሕግ የሚሰጠው ይሄ የሚያስጨንቀው ሲፈልግ በጥፋት ውሃ የሚወስደው ይሄ በመከራ ሰዎችን የሚቀጣው ይሄንን አትሰሙም በሚዲያ አዎ ይሄ ትምህርት ዲሚያርግ የሚል አምላክ ትምህርት አምላክን በሁለት ከፍሎ መረዳት የኖስቲክ ትምህርት ነው መጽሐፍ ግን እንደዚህ ይለናል የሚታየውንም የማይታየውንም የፈጠረ አንድ አምላክ ነው መጽሐፍ ሲናገር የዕብራውያን ጸሐፊ እንደዚህ ይላል በዘመን መጨረሻ እግዚአብሔር በልጁ ተናገረልኝና ልጁ ማን ነው ሲባል ዓለማትን በፈጠረበት የክብሩ መንጸባረቅ በሆነ ይላል ቆላስያስም ሲነግረን የሚታዩትና የማይታዩት ዓለማት በእርሱ ተፈጥረዋል ስለዚህ የሚታየውን ሌላ የማይታየውን ሌላ አልፈጠረም የሚታዩትንም የማይታዩትንም የፈጠረ አንድ አምላክ ነው በዚህ በኖስቲሲዝም ግን አምላክ ሁለት ነው ይሄ ሎሬ የሆነው ክፉ የሆነው አምላክ በስተት የተፈጠረው አምላክ ነኝ ብሎ ያመነው ሰልፊሽ የሆነ አምላክ ያኛው ግን ፍቅር የሆነ አምላክ ነው የሚወድ አምላክ ነው ይሄኛው ግን ክፉ ነው ሰልፊሽ ነው አምልኩኝ ይላል ከኔ ሌላ አምላክ የለም ይላል አምላክነቴን ክብሬን ለሌላ አልሰጥም ይላል የነሱ መገለጫዎች ናቸው ስለዚህ ይሄ አንዱ አምላክን የሚረዱበት መልክ ነው ስለዚህ ጋድ ኢዝ ላቭ የብሉይ ኪዳኑ አምላክ ግን ፍቅር አይደለም ለምን በሳት ይቀጣል ባውሎ ነፋስ ይመታል በባህር መጠለቅለቅ ይመታል ስለዚህ እሱ አምላክ ሌላ አምላክ ነው ብለው በሁለት አምላክን ለይተው ይናገራሉ ግን እኛ የምናምነው የሚታየውንም የማይታየውንም የፈጠረ አንድ አምላክ ነው እኛ ቴዎዶሲን ወይም ደግሞ ውድቀትን በተመለከተ ወይም በዓለም ላይ ላለው ጥፋት ሶስት አካላት ተጠያቂዎች ናቸው አንደኛ የወደቀው ሰው ሁለተኛ የወደቀው መልአክ በሶስተኛ የፍጥረት መረገም እንጂ ሌላ አምላክ አለ ብለን አናምንም በፍጥረት መውደቅ ውስጥ ደግሞ የእግዚአብሔር ዓላማ የሪዴምሽንና የማዳን ዓላማ እንደሆነ እንመለከታለን ይሄ ብሉይ ኪዳኑ አምላክ የአዲስ ኪዳኑ አምላክ ነው እኛ የምናውቀው አንድ አምላክ ነው ሁለተኛ እግዚአብሔርን ብቻ አይደለም ለነሱ ክርስቶስ ማን ነው ለኖስቲኮች ክርስቶስ ማን ነው ጌታችን ኢየሱስ በነ ፕላቶና ሶቅራጦስ ፍልስፍና መሰረት ቁስ ክፉ መንፈስ ንጹህ አድርገው የሚረዱበት ምንታዊነት ወይም ዱዋሊዝም እሳቤ ውስጥ ኢየሱስ ክርስቶስ በስጋ መጣ የሚለውን አይቀበሉም ቅድም እንዳልኳችሁ ዶሲቲሲዝሞችን አንዳንዶቹ ስጋ የለውም ይላሉ አንዳንዶቹ ደግሞ ሰው ተከራይቶ በሰው ውስጥ ነበረ የሚል ምልከታ አላቸው ከዚህ ባለፈ ግን በጣም የተገረምኩበትን በተለይ የቶማስ ወንጌልን በመትሰሙበት ሙሉ ኦዲዮ አለ ኦዲዮዎችን መከተል ትችላላችሁ መጽሐፍቶቹም አሉ መጽሐፍቶችንም አማዘን ላይ ገዝታችሁ ማንበብ ትችላላችሁና በዚህ መጽሐፍት ላይ ጌታ ኢየሱስ ክርስቶስን እንደ ጥበብ ተናጋሪ አድርገው ነው የሚቆጥሩት እንደ ጥበብ ተናጋሪ እና በጣም እንዴት የእግዚአብሔርን ቃል ሃይጃክ እንዳደረጉ ስትመለከቱ ለምሳሌ አንዳንድ ነገሮችን ላውራችሁ ምን ይላል ጌታ ኢየሱስ ክርስቶስ በመድር ላይ ሲመላለስ አዮን ነበረ ማለት ከነዛ እግዚአብሔር ከፈጠራቸው ከእግዚአብሔር የባህሪ መገለጫዎች አንዱ ነው ራሱ እግዚአብሔር አይደለም ግን አዮንስ ነው ከእግዚአብሔር የወጣ የመለኮት ማንነት ያለው አንዱ ነው ከዛ በመጣ ጊዜ በዚህ ምድር ላይ አንድ ነገር አስተማረን
ምን አስተማረን ሲባል ዕውቀት አርነት ያወጣችኋል ይላል። መዳን በዕውቀት ነው የሚለውን ትምህርት ያስተማረን ኢየሱስ ነው። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። ስለዚህ በዕውቀት መዳን የሚለውን ከኢየሱስ ክርስቶስ ተምረናል ይላል። የእግዚአብሔር መንግስት በእናንተ ውስጥ ነው፣ ከውጭ አትጠብቋት ይላል። ስለዚህ መለኮትነትን ዲቪኒቲን ክሌም ስለሚያደርጉ ኖስቲሲዝሞች የመለኮት ፍላጭ ነን ብለው ስለሚያስቡ ራሳቸውንም እንደዛ ስለሚቆጥሩ ኢየሱስ ይህንን አስተምሮናል። የጌታችን የኢየሱስ ክርስቶስን ሞት እንዴት እንደሚረዱት ታውቃላችሁ? ኢየሱስ ክርስቶስ የሞተው ኤግዛምፕለሪ ሞት እንጂ ለኔና ለእናንተ ለኃጢአታችን ያው አይደለም የሞተው፣ ለራሱ ነው የሞተው። ምን ያስተምሮን? ምክንያቱም በሞት ፍሪደም ወዳለበት ዓለም፣ በሞት ከዚህ ዓለም መውጣትን። ለዚህ ነው በአብዛኛው የኖስቲክ ተቾች በአብዛኛው ሱሳይድ አቴምፕት የሚያደርጉት፣ ሱሳይድን እንደ ፍሪደም የሚቆጥሩት። ሞት ያርነት ጥግ ነው። ስለዚህ ከዚህ ዓለም መውጣት። ቡዲዝም ታኦይዝም የምትመለከቱት ይሄ ነው እኮ። ከዚህ አካል መውጣት፣ ከዚህ አካል መውጣት፣ ከዚህ አካል። እነዚህ ከአካል የመውጣት ትምህርቶች በአብዛኞቹ የዚህ ትምህርት መገለጫዎች ነው። ስለዚህ ኢየሱስ በሞት ከዚህ አካል ወጣ የሚል ትምህርት ነው ያላቸው። ኢየሱስ ሞቱ ከዚህ አካል እንደወጣ ነው። ትንሣኤውን ውስጥ ፍሪደም ወዳለበት ዓለም እንደገባ ነው እንጂ በተረፈ በሞቱ ድነናል። መጽደቅ፣ መቀደስ፣ በክርስቶስ ኢየሱስ የቤዛነት ሥራ መዋጀት ምናምን የሚሉት መሰረታዊ ትምህርቶቻቸው አይደሉም። ኢየሱስ ክርስቶስ ኤግዛምፕለሪ ነው። ያስተማራቸውን ትምህርት አንዳንዱ አናውቀውም። ቶማስ ወንጌል ተብሎ የገባው የማይታወቁ ደግሞ ክርስቶስ ተናግሯቸዋል ተብሎ የሚታሰቡ የጥበብ ትምህርቶች አሉ። ስለዚህ የክርስቶስ ኢየሱስን ትምህርት በዚህ መልኩ ሃይጃክ አድርገውት፣ ስለዚህ ኢየሱስ ክርስቶስ ሚረር ነው፣ መስታወት ነው፣ የማይታይ አምላክ የምናይበት ሪፍሌክሽን ነው። ራሱንም ሲገልጥ እኔን ያየ አብን አየ ብሏል። አያችሁ ትምህርቱ እንዴት ሃይጃክ እንደሚደረግ? ሚረር ነው፣ አብን የሚያሳይ ሚረር ነው፣ ሪፍሌክተር ነው። ስለዚህ እኛም የተጠራ ነው በዚህ መልኩ ልንኖር ነው የሚለው አሉ። ስለዚህ የጌታችን የኢየሱስ ክርስቶስ መለኮትነትና ሰውነትን የሚያዛባ ትምህርት የኖስቲክ አንዱ መገለጫው ነው። አንዱ መገለጫው ነው። ስለዚህ ይህንን ክርስቶስን በዚህ መልኩ ነው። ሌላ ደግሞ ስለ እምነት የቶማስ ወንጌል ላይ አንዱ ከምታዩት እምነትን የሚተረጉሙበት መልክ ደግሞ በጣም ነው የምትገረሙት። እምነት ጌታ ኢየሱስ የተደነቀባቸው እምነቶች መለኮታዊ ከሆነው ስጦታዎች ሰዎች እንዴት መብታቸውን እንዳስከበሩ ወይም ደግሞ እንዴት በራሳቸው እንደተተማመኑ የሚያሳይ እንጂ እምነት ከነሱ ውጭ ባለ አካል ላይ መደገፍን አይደለም የሚያሳየው። እምነት ለነሱ በራስ መታመን ነው። አንዳንድ ሰዎች አልሰማችሁም? የሴቲቷን እምነት ጌታ ኢየሱስ የተገረመው የተደነቀባት የከናናይቷ ሴትዮ ጌታ ኢየሱስ የተደነቀው ስላመነጨች አይደለም፣ እምነት ስለታመነችበት ነው። እምነት ኦብጀክቲቭ ይፈልጋል። እምነትኛ የምናመነጨው ኢነርጂ አይደለም። ስለዚህ የእምነት ኮንሰፕታቸው ይህንን የሚያሳይ ነው። ስለዚህ አጠቃላይ መጽሐፍቶችን የሚረዱባቸው ፍሬምወርክ ይህንን ይመስላል። እንደው ዝም ብዬ አንዳንድ ነገሮችን ከመጽሐፍታቸው ላውራችሁ ብዬ ነው። ስለዚህ መስቀል፣ ትንሣኤ፣ ቤዛነት፣ ደም፣ ስርየት፣ ኃጢአት የመሳሰሉት የክርስቶስ አስተምሮና የመልእክት ማዕከላት በዚህ ውስጥ የሉ። ኖስቲኮች ፍጥረትን እንዴት ይረዳሉ? እግዚአብሔር አብን፣ እግዚአብሔር ወልድን እንዲረዳሉ ፍጥረትን የተፈጠረውን ዓለም እንዴት ይረዳሉ ብትሉም ኖስቲኮች ቅድም እንዳልኳችሁ ፍጥረትን በሁለት ነው የሚረዱት። አንደኛው ንጹህ ዓለም የማይታየውን ዓለም ፈጥሯል። ሁለተኛው እንዳልደግምባችሁ ደግሞ ይህንን የሚታየውን የወደቀውን ዓለም ፈጥሯል ብለው ያስባሉ። የዲሚያርግ የሚባለው አምላክ ይህንን ፈጥሯል ብለው ያስባሉ። ሌላ ድነታችን ላይ ስንመጣ ነው ሰፊ ልዩነት። ድነታችን ላይ ያለውን ነገር ቶሎ ብዬ ላውራችሁ። ድነትን ኖስቲኮች እንዴት ይረዳሉ? ሰው ልክ እንደ ማንኛውም ነገር በሁለት ከፍለው ነው የሚራዱት። ሰው ማለት ሁለት ነገር ነው፣ መንፈስና ስጋ። እኛ መንፈስ፣ ነፍስ፣ ስጋ ነው አይደል ብለን የምናስበው። እነሱ መንፈስና ስጋ ይላሉ። ይሄ መንፈስ የሰው መንፈስ ፓሌሮማ ላይ ወይም ደግሞ ንጹህ በሆነው ዓለም ንጹህ የሆነው አምላክ አባት ምንጭ ሆነው የሰው መንፈስ ፈጥሯል ብለው ያስባሉ። የወደቀው ዲሚያርግ የሚባለው ደግሞ አምላክ የሰውን ስጋ ከሚታየው ዓለም ላይ ፈጥሮታል። የሰው ስጋ ካፈር አይደል የተበጀው? ካፈር ነው የተበጀው። ዲሚያርግ ነው ይሄ ካፈር ከወደቀ ዓለም የሰውን ስጋ
ያበጀው። ስለዚህ የሰው መንፈስ ንጹህ የሆነው አምላክ ፈጠረው። ስለዚህ ሰው በሁለት አምላኮች የተፈጠረ እንደሆነ እንመለከታለን፣ መንፈስና አካል ያለው። ስለዚህ ዕውቀቱ የሚያስፈልገው ነፍሱ ከታሰረችበት ከዚህ ከአካላዊ ህይወት እስኬፕ ማድረጊያ ነው። ከዚህ ከአካላዊ ህይወት መውጫ ነው። እኔ የሚገርመኝ ሁሉ ጊዜ እግዚአብሔር ዋነኛ ዓላማ በልጁ አማካይነት ወደዚህ ዓለም መምጣት ነው። ሃይማኖት ደግሞ በሆነ ነገር ተጠቅሞ ከዚህ ዓለም መውጣት ነው። እግዚአብሔር እኮ ልጁን ተጠቅሞ ወደዚህ ዓለም እየመጣ ነው። ሃይማኖት ደግሞ የነገሮችን ሁኔታና የሃይማኖት ስርዓቶችን በመጠቀም ወደማይታየው ዓለም ለመግባት የሚደረግ ጉጉት ነው። ሰማይ አንድ ክብር ነው ያለው። ሰማይ አንድ የሚያጓጓ ነው ያለው፣ ልጁ ነው። እሱም ደግሞ ወደዚህ ምድር ላይ መጥቷል። ክብር ለኢየሱስ ይሁን። ስለዚህ ይህንን ልዩነት ትመለከታላችሁ። ስለዚህ ሰው አካሉን ሳይሆን መንፈሱን ስለሆነ በአካሉ ላይ የፈለገውን ነገር ቢያደርግ ቢሰራ ተጠያቂው እሱ አይደለም፣ ዲሚያርግ ነው ተጠያቂ። እንዲያርጎ እንዲሰራ ዲሚያርግ ነው የሰራው። ስለዚህ በተቻለ መጠን ስጋችሁን በተመለከተ ወይ በምንኩስና ማዳከም ነው፣ አለበለዚያም ደግሞ እዚህ ዓለም ላይ አለ የተባለውን ነገር በመስጠት ስጋችሁን የሚፈልገውንና በዚህ ዓለም ላይ የሚመኘውን ነገር በማድረግ ስጋችሁን ምንም ይሄንን በማድረግ ያንን በማድረግ በመከልከል በመስጠት ከድነታችሁም ጋር ከመንፈሳዊ እድገታችሁም ጋር አይገናኙም። እድገት ዕውቀት ነው። እነሱ ጋር እድገት የማይታየውን ዓለም መመርመር ነው። መለኮትን በመረዳት ውስጥ ያለውን መለኮት መቀስቀስ ነው። እግዚአብሔርን ራሱ የሚፈለገው እግዚአብሔርን ለመምሰል አይደለም፣ እግዚአብሔርን የሆኑበትን ማንነት ለማነቃቃት አዌክን ለማድረግ ነው። የላይፍ ኮች ትምህርቶችን መፈራቸው ለዚህ ነው። የላይፍ ኮች ትምህርቶችን ሰው ከተማረ በኋላ 3 አደጋዎች አሉት ብዬ አስባለሁ። አንደኛው አደጋ የምታስተምሩም ሰዎች ካላችሁ በጣም ይቅርታ፣ ግን 3 አደጋዎች አሉ። አንደኛው አደጋ ትዕቢት ማለት ሰዎች ያለ ምንም መኖር እንደሚችሉ፣ ማንም ሰው ምንም እንዳልሆነ፣ በማህበረሰብ ውስጥ ያለን እሴት በአእምሮ ላይ ያለ የህሊናን ኮሪደር ሰዎች እንዲጥሱ ያስተምሯቸዋል። ማንንም ሰው ከምንም ከመጠይፍ እንዳይቆጥሩ፣ ወላጅ፣ አባት፣ ስልጣን፣ ሀገር እንዲህ የሚባል ነገር የለም። ባህል፣ እነዚህም በሙሉ እንዲጥሱ ያስተምሯቸዋል። ስለዚህ መታበይ አንዱ መገለጫ ነው። ሁለተኛ ናርሲሲስት መሆን ወይም ራስን ማምለክ። ሁልጊዜ ላይፍ ኮች ከተደረጉ በኋላ ሰዎች የራስ አምልኮ ውስጥ ይወድቃሉ። ራሳቸውን ከማንም በላይ እንዲወዱ ተደርገው ነው የሚሰሩት። ይሄ አንዱ አደገኛነት ነው። ስለዚህ ትዕቢት፣ ራስን በጣም መውደድ። በሶስተኛ ንዋይ አፍቃሪ፣ የማንኛውም ነገር ነውጥ ንዋይ አፍቃሪ። እዚህ ምድር ላይ ያለን ነገር በሙሉ ባይዘዌ በእውቀት ድነናል የሚሉት በምድር ካለ ሊሚቴሽን። ለምሳሌ ስታድጉ ሰልፍ ሊሚቴሽን አለባችሁ። ስታድጉ እናታችሁ አባታችሁ የበታችነት ስሜት እንዲሰማችሁ አድርጓችኋል። አሁን በሚመጣው ዕውቀት፣ በሚገለጠው ዕውቀት፣ ከመንፈስ ዓለም በሚመጣው ወይም ምስጢራዊ በሆነው ዕውቀት ከዚህ ሊሚቴሽን ሰብሮ መውጣት፣ ከፋይናንሻል ከማንነት ስብዕና እየሰበሩ መውጣትን ነው የሚያስተምሯቸው። ይሄ ነው እንግዲህ ይሄ የሰልፍ አይደንቲቲ ክራይሲስ ካለባችሁ፣ ፋይናንሻል ፖቨርቲ ካለባችሁ ከዚህ ሁሉ ሰብሮ መውጣት ነው በኖስቲክ ትምህርት ዋነኛው ዓላማ። ስለዚህ ነው መጽሐፉ ሲናገር ሕይወት ተገለጠ የሚለው። ሕይወት ካለ ጥገኞች ነን፣ ሕይወት ከሰጠው ጋር አለመለያየት። አሜን ነው። ከዚህ ሕይወት ከቀዳም በኋላ እኮ ለምሳሌ ልጆቼን ወልጃቸዋለሁ። ልጆቼን ስወልድ ልጆቼ በውልደት የኔን መልክ ላያቸው ላይ ተጭኗል። ልጆቼ ራሳቸው መልክ የለው። ሰው ከእግዚአብሔር ሲወለድ የእግዚአብሔር መልክ ውስጥ አለ። ያ መልክ ግን አውቆ የሚያመጣ ወይም ፈልጎ የሚቀርጸው አይደለም፣ በመወለድ የሚገኝ ነው። ስለዚህ ሁሉ ጊዜ ወደ ልጁ መልክ ለማምለክ ለማደግ ጥገኝነት፣ የክርስቶስ ኢየሱስ ጌትነት ማዕከላዊ ትምህርቶቻችን ናቸው። ኢየሱስ ክርስቶስ ጌታ ነው። ጌትነቱን በላያችን ላይ በሾምን ቁጥር ነው ወደ ልጁ መልክ የምናድገው። ይሄ ግን ማንንም በላዩ ላይ ጌትነትን አይፈቅድም። ኢንዲፔንደንስ ነው የሚፈቅደው። ካህን አያስፈልግም፣ ቤተክርስቲያን አያስፈልግም፣ ቅዱሳን አያስፈልግም፣ ማንም አያስፈልግም። ምክንያቱም ሙላት አንተ ውስጥ አለ። ዲቪኒቲ አንተ ውስጥ አለ። እሱን አዌክን ማድረግ ነው። እሱን ብቁ ነው፣ ሁሉ ያለው ነው። ይሄ ትምህርት ከተፈጥሮ ጋር ፋላሲ ራሱ አለው። የሰው ልጅ በዚህ ምድር ላይ የሚበላው ጥገኛ፣ የሚለብሰው ሰው የለበሰውን ነው። የፈለገ መለኮታዊ ማንነቱን ሰው ቢቀሰቀስ ልብስ ገዝቶ ነው። በጣም ሀብታም ሊሆን ይችላል፣ ግን ሀብቱ ብሩ ወረቀት ነው። ልብስ የሚሰራለት ሌላ አካል ከሌለ። ስለዚህ ህይወታችን ራሱ አንዱ ባንዱ ላይ
ኢንዲፔንደንት ነው። ከዚህ የሚገነጥል ትምህርት ነው። ይሄን ነው ናሬሽኑ ስትመለከቱት የሚነግራችሁ ናሬሽን ይሄ ነው። ስለዚህ ሰዎችንም ስንመለከት ሰዎችንም በዚህ ሴቲንግ ነው መቅረጽ የሚፈልገው። ዛሬ በጣም ልንገራችሁ የልጆቻችን የነገ የአስተሳሰብ ኢንዲፔንደንት መሆን፣ ግለኛ መሆን፣ በራስ መብቃት፣ ትምክተኛ መሆን፣ የፋሚሊ ቫልዩ ማጣት፣ የማህበረሰብ ቫልዩ ማጣት። ምክንያቱም እነዚህ ሰዎች አንዱ የተጻፈላቸው ፍቅር የላቸውም። ራስ በመውደድ የተጠመዱ ዓለምን በመውደድ የተጠመዱ ቅዱሳንን ወንድ ለዚህ ነው እግዚአብሔር ፍቅር ነው ባልንጀራን ሳትወድ የማይታየውን እግዚአብሔር የዮሐንስ ጭቅጭቅ ይሄ ነው። ከዛስ በኋላ ዓለምን ይወዳሉ፣ ባለም ያለውን ይወዳሉ። ባለም የሚወድ የአባት ፍቅር እሱ ውስጥ የለም። ምክንያቱም አውትፑቱን ስትመለከቱ አንደኛ ስታንዳርዱ የህይወታቸው ስታንዳርድ በብርሃን አይመላለሱም። ማንኛውም በዚህ ምድር ላይ ለሚያረጉት ነገር ምንም ችግር የለባቸውም። ተጠያቂነት የሌለው ትውልድን ከማፍራት ወደ ኋላ የማንልበት አስተምሮ ነው። ስለዚህ ይሄ ትምህርት ይሄንን ይናገራል። ስለዚህ ዕውቀትን እንጂ መስቀልን ማዕከል ያላደረገ ህይወትን ማዕከል ያላደረገ የቤዛነትን ስራ ማዕከል ያላደረገ ትምህርት ነው። ይሄ ትምህርት በአንደኛ ቆሮንቶስ ምዕራፍ 6 ላይ የሚያምኑ ሰዎች እንደነበሩ እንመለከታለን። አንደኛ ቆሮንቶስ ምዕራፍ 6 ላይ የምንመለከተው ምዕራፍ 6 ቁጥር 10 ላይ የምንመለከታቸው ሰዎች አሉ። ተመልከቱ። ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካራሞች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግስት አይወርሱም። አንዳንድ ሰዎች ይሄን ጥቅስ በመጥቀስ የዘላለምን ህይወት አትወርሱም አትገቡም ይሉናል። እኛ አይደለንም፣ ስለኛ አይደለም ክፍሉ የሚያወራው። በዚህም በአንደኛ ዮሐንስ ላይ ከኛ ጋር ነበሩ ከኛ ወጡ የሚላቸው እኛ አይደለንም። እነዚህ ናቸው እኮ ያልዳኑ ከኛ ጋር ነበሩ ከኛ ጋር ስላልሆኑ ወጡ ይላል። ለምንድን ነው የወጡት? ምክንያቱም እኛ የምናውቀውን ኢየሱስ አይደለም ሌላ ኢየሱስ እኮ ነው የሚሰብኩት። እነዚህ ሰዎች ሌላ ኢየሱስ ነው የሚያስተምሩት። ተመልከቱ። የእግዚአብሔር መንግስት አይወርሱም ካለ በኋላ ከእናንተ አንዳንዶች እንደዚህ ናችሁ አይደለም ብለው ነበራችሁ። እንዲህ አይነት ሰዎች ነበራችሁ። እነዚህ ሰዎች ይሄንን አይነት ነገር የሚለማመዱት ለምንድን ነው ብትሉ ከበስተጀርባው ነገረ መለኮት ስላለ፣ የነገረ መለኮት ወይም አስተምሮ ስላለ ነው። ተመልከቱ። ከእናንተም አንዳንዶች እንደዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ በአምላካችን መንፈስ አሁን ምን ብላችኋል? ታጥባችኋል። ከዛስ ተቀድሳችኋል። ከዛስ ጸድቃችኋል። ይሄንን አያውቀውም ኖስቲክስ። የኖስቲክ ትምህርት ይሄንን አያውቅም። ታጥቤያለሁ ተቀድሻለሁ በክርስቶስ አያውቅም። የሚያጥብ የሚቀድስ የሚያጸድቅ ኢየሱስ አይደለም የሚያየው። በደንብ ስሙኝ። እኔና እናንተ የተቀበልነው ክርስቶስ ህይወታችን ነው ብለን ነው። እነሱ ግን ምሳሌያችን ነው። ለኛ ኢየሱስ ምሳሌያችን ብቻ ነው። እውነት ነው፣ ምሳሌያችን ነው። በአገልግሎት ኢየሱስ ምሳሌያችን ነው። እኔ ክርስቶስን እንደምመስል ምሰሉ ተብሏል። ኢየሱስ ምሳሌያችን ብቻ አይደለም ህይወታችንም ነው። ከዛ ምን ተመልከቱ ምን እንደሚል እግዚአብሔር ግን ይህን ተመልከቱ ምን እንደሚሉ በአምላካችሁ መንፈስ ታጥባችሁ ተቀድሳችኋል ጸድቃችኋል። አሁን ብዙ ሰው የሚጠቅሰው ሁሉ ተፈቅዶልኛል በትምህርተ ጥቅስ ውስጥ ነው ያለው። ጳውሎስ አይደለም ይሄንን የሚለው። እነሱ ምን ይላሉ? ስሎጋናቸው ሁሉ ተፈቅዶልኛል፣ ከዛስ ሁሉ ግን አይጠቅመኝም። ዶንት ፕሪዝን፣ በመከልከል ፕሪዝን አታርጉኝ። I have a freedom፣ ነፃነት አለኝ፣ አርነት አለኝ። የፈለኩትን በፈለኩበት ሰዓት አደርጋለሁ። ሁሉ ተፈቅዶልኛል ብለው ያስባሉ። ስሎጋናቸው ነው። ጳውሎስ ሲመልስ እንደዚህ ያለ በእኔ ግን ሁሉ ተፈቅዶልኛል ሲሉ ሁሉ ግን አይጠቅምም። እውነተኛ አርነት ሁሉ ተፈቅዶልኛል ብሎ ሁሉም መሞከር አይደለም። እውነተኛ አርነት የሚጠቅመንንና የማይጠቅመንን መምረጥ መቻል ነው። እውነተኛ ነፃነት፣ እውነተኛ ነፃ ሰው ሁሉ ተፈቅዶልኛል ብሎ የሚያግበሰብስ አይደለም። የሚጠቅመውና የማይጠቅመውን የሚለይ ነው። የጳውሎስ መልስ ነው ለነሱ። ከዛ ተመልሶ ደግሞ እንደዚህ ይላሉ፣ ሁሉ ተፈቅዶልኛል። አሁንም የነሱ ናቸው። ጳውሎስ ሲመልስ በእኔ ላይ ግን አንዳች ነገር አይሰለጠንም። አያችሁ፣ አንድ ነገር የማድረግ አቅም አይደለም አርነት፣ በአንድ ነገር አለመያዝ ነው አርነት። በዴፊኒሽን እየተሳሳታችሁ ናችሁ አላችሁ። የምታደርጉት ነገር ነገ ላለማድረግ አቅም አላችሁ ወይ? ዛሬ ያደረጋችሁት ነገ ደንበኛ አያረጋችሁም ወይ? ማስተር አያረጋችሁም ወይ? ባሪያ አያደርጋችሁም ወይ? ያደርጋል። ስለዚህ ሁሉ ተፈቅዶልኛል አይደለም። የእግዚአብሔር መንፈስ የአርነት መንፈስ ነው። እንዲህ ብላ ትናገራለች። ከዚህ አንዱ ከዚህ መጽሐፍ የምትጠቅስ ሴት ምን ብላ ትናገራለች? ፍቅር የተወለድንበት ማንነት ነው፣ ፍርሃት ግን የተማርነው ነው። ስለዚህ ሃይማኖት ፈሪ ያረጋችኋል፣ የሆነ ነገር ፈሪ ያረጋችኋል። እንዴ
ፍርሃት ሁሉ እኮ መጥፎ አይደለም። ፍርሃት እውነት ነው፣ መጽሐፍ ቅዱስ መንፈስ ነው ይላል። ግን እውነተኛ ፍርሃት እኮ አለ እንዴ! ባህር ላይ እንዲያየን ባህር ሊያሰጥመን እንደሚችል መፍራት ጤነኛ ፍርሃት እኮ ነው። የምንጠበቅበት ፍርሃት አለ። እነሱ አይቀበሉም። ይሄን የሚጠበቅበት ፍርሃት ምናምን የሚባል ፍርሃት አይቀበሉም። ፍርሃት አንዳንዱ እኮ ጥሩ ነው። ስለዚህ የምናደርገው ነገ ደንበኛ ያደርገንም ወይ ገንዘባችንን ጊዜያችንንና ህይወታችንን ባላ ያደርግም ወይ እኮ ነው ትምህርት መሆን ያለበት። ከዛ የሚናገረው ነገር ተመልከቱ። እንግዲህ እግዚአብሔር ጌታንም እነሱ ምን አሉ? ከዛ መብል ለሆድ ነው ሆድም ለመብል ነው፣ ሁለቱንም እግዚአብሔር ያጠፋቸዋል። በሌላ አማርኛ ለሰውነት ያላቸው ብላበት አመንዝ የፈለክበትን አድርገው ጠፊ ነው፣ የማይጠፋው መንፈስ ነው። አካል ግን ይሄ ሎራ አምላክ አይደለ የሰራው፣ ከዚህ ምድር አይደለ የሰራው፣ ጠፊ ነው። ስለዚህ በሰውነት የፈለከውን አድርግ። ጳውሎስ እንደዚህ ያለ ሰውነቴ ጌታ ነው። ሰውነቴ ማን ነው? ሰውነቴ ጌታ ነው። ስጋ ግን የጌታ እንጂ የዝሙት አይደል። ይሄ ሁሉ ለካ የሚጠቀሰው በስጋቸው ሁሉን ነገር ለማድረግ ፈልገው ነው። ግን እንዲህ አለ አይደለም። ጌታ ለስጋ ነው። እግዚአብሔር ጌታን አስነሳ፣ እኛንም በኃይሉ ያስነሳል። ሰውነታችሁን በተመለከተ አንደኛ ባለቤት አለው፣ ሁለተኛ ያስነሳዋል። ትንሳኤ ለመንፈሴ ብቻ አይደለም። ለመንፈሴ ነፍሴን ስጋዬን ያጠቃልላል። አንዱን ያጠቃለለ ሌላውን ያላማከለ ትንሳኤ ሁለንተናዊ ትንሳኤ አይደለም። ስለዚህ መንፈሳችሁ ብቻ አይደለም፣ ነፍሳችሁ ለተለት ትድናለች፣ አካላችሁም በቤዛነት ይድናል። መንፈሳችን በህይወት ድኗል፣ ነፍሳችን ለተለት በእውቀት ትድናለች፣ አካላችን በቤዛ ቀን ይድናል። ስለዚህ እግዚአብሔር የማዳን ፕሮግራም ሰውነታችሁ ላይ አለ። ሰውነታችሁ የጌታ ነው፣ በዋጋ ተገዝቷል። እናንተ ጋር ያለው ሰውነታችሁ በባላደራነት እንጂ በባለቤትነት አይደለም። ሰውነት ባለቤት አለው፣ ኦነር አለው። ይሄ ሎራ አምላክ አይደለም የሰራው፣ ንጹህ የሆነ አምላክ ሰውነትን ሰርቷል። ከዛስ በኋላ ወይስ ከጋለሞታ ጋር የሚተባበር አንድ ስጋ እንደሆነ አታውቁምን? አንድ መንፈስ ብቻ አይደለም ትምህርት። ከክርስቶስ ጋር የሚተባበር አንድ መንፈስ ብቻ አይደለም፣ አንድ ስጋ የሚባልም ትምህርት አለ። ዋን ፍሌሽ፣ አንድ ስጋንም ልታውቁ ይገባል አላቸው። ሁለቱ አንድ ስጋ ይሆናሉ ተብሎ ከጌታ ጋር የሚተባበር አንድ መንፈስ ነው። ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከስጋ ውጭ ነው። ዝሙትን የሚሰራ በገዛ ስጋው ላይ ኃጢአትን ይሰራል። ወይ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ ነው። ስጋን በተመለከተ ቤተ መቅደስ ነው። ይሄ ክፍል ስለ ድካም አይደለም የሚያስበው። ይሄ ትምህርት ስለ እውቀት ነው የሚያስበው። ይሄን ነገር የሚያደርጉት በትምህርት ነው፣ በእውቀት ተደግፈው ነው። ስለዚህ ከበስተጀርባው ምን አለ? ድካም አይደለም። የደከመውንማ እጁን ይዛችሁ አንሱ ነው የሚለው። የደከመውንማ መጽሐፍ ቅዱስ አግዙት ነው የሚለው። የደከመውንማ ጸልዩለት ነው የሚለው። ትምህርት ከጀርባ ካለ ግን ከባድ ነው የሚሆነው። ይሄ ትምህርት ነው ከጀርባ። ስለዚህ መንፈሳዊ አብርሆት እንዲበዛልን ስጋህን ከስጋዊ ነገር አታጓድልበት። በስጋ የፈለገውን ነገር ስታነገር ሪላክስ ያደርጋል፣ ስፒሪት ሪላክስ ያደርጋል፣ ከእግዚአብሔርም ሪሊዝ የሚደረገውን ነገር ይቀበላል የሚል አንድ ላይፍ ስታይል አላችሁ። ኖ በስጋ የፈለከውን ስታደርግ መንፈስ ሪሊዝ አያደርግም፣ መንፈስን ይጫነዋል። ስለዚህ ምን አድርገው? ስጋህን ደግሞ አስርበው፣ ስጋህን አስጠማው የሚል የሙንክስና ደግሞ የሞናስተሪዝም ትምህርት አለ። ሌላ ጥግ አንደኛ ቆሮንቶስ ምዕራፍ 7 ትዝ ይላችኋል፣ ከ4 እስከ 7 ሚክስት በገዛ ስጋው ላይ ስልጣን የላትም፣ ስልጣን ለባሏ እንጂ። እንዲሁ ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ እንጂ። ለጸሎት ትተጉ ዘንድ ተስማሙ፣ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስለ አለመግዛት ሰይጣን እንዳይፈተናችሁ ደግሞ አብራችሁ ሁኑ። ለምንድን ነው ይሄንን የጻፈው? ቆርበናል አሉ። በቃ ተጋብተዋል፣ ቆርበናል። ወደ መንፈሳዊ መገለጥ ውስጥ ልንገባ ነው፣ ወደ ጸሎት ልንገባ ነው። ስለዚህ ቆርበናል አሉ። ኧረ እባካችሁ ጸሎት ለጊዜው ነው፣ እባካችሁ አትከላከሉ ይላችሁ። አግብተው ቆረቡ። እነዚህ ደግሞ ከበስተጀርባው ትምህርት አለ። ቆርበናል አሉ። በቃ ቆርበናል። ለምን? ምክንያቱም ወደ መንፈሳዊ አብርሆት እየተንደረደርን ስለሆነ ስጋ መድከም አለበት። ስጋ ሲደክም መንፈስ ይበረታል። ስለዚህ መንፈሳዊ ብርሃን ለማግኘት ስለዚህ ብዙ ብራንቾች ናቸው ያሉት። ላይፍ ስታይላቸውን በተለያየ መንገድ ነው የሚመሩት። ይሄ ትምህርት ነው። መጽሐፍ ቅዱስ ላይ ቤተክርስቲያንን ያመሳት የነበረ ትምህርት እንደሆነ በዚህ ትመለከታላችሁ። ስለዚህ ኖስቲክ እንዲህ አይነት ትምህርት በቤተክርስቲያን ውስጥም በአዲስ ኪዳን ውስጥም በተለያየ መልእክቶች ውስጥም ትመለከቷቸዋላችሁ። ኖስቲክ መስራቹ ማን እንደሆነ አይታወቅም ነው። እኛ ግን የኖስቲክ መስራች በዘፍጥረት ላይ ያለው የወደቀው እባብ ነው። እሱን እንመለከታለን። ሰርዳይ ትምህርት አይኗ ተከፈተ የሚለው እዚህ ጋር ያለ አይን እሱን እንመለከታለን። እሱ የዲያብሎስ ትምህርት ነው።
የመጀመሪያው ዲያብሎስ ያስተማረው ትምህርት ነው። ምንም አዲስ ነገር የለም። ኢነርጂም ጉልበትም ምናምን የለም። ሰው ደካማ ነው። በዚህ በደከመው ሰው ውስጥ ብርቱ ሆኖ የሚገለጠው ክርስቶስ ብቻ ነው። ስሙ ይባረክ።